ቅመምዬ እና ቡቡ በአዲስ መጥተዋል። ካኔካ እያለች ነው። ሀይሚዬ ይመችሽ። ዛሬ ፏፈሽ ዝነጥነጥ ብላለች። እንደዚህ ነው እንጂ ይመርብሽ። የምር ጠላቶችሽ እንደዚህ ርር ማድረግ ነው። ፏፈሽ እያልሽ ደስ እያለሽ እየመጣሽ ማለት ነው። የእኛ ጀግና ሴት የቡቡዋ ንግስት በጣም ነው ያማረብሽ። ወው ወደ የት ነው ጉዞው? ይመቻችሁ። የምር በጣም ታምራላችሁ ጨረቃዎቻችን። ሰላም ሰላም፣ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናቸው? ሰላም ናቸው? እኔ በጣም ሰላም ነኝ አልሐምዱሊላህ። እንደውም ክርስቲያን እህት ወንድሞቼ ሰላም ሰላም ብያለሁ። በያላችሁበት ያለ ሰላም ዝነት አይለያችሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። እያደረጋችሁ ለምትገኙ ከልብ ነው የማመሰግነው። ክበሩልኝ። ዛሬ ቅመምዬ ፏፈሽ ብላ መጣለች። የቀብራራ ዋጋ ማለት ነው። ብሩኬ መጀመሪያ ፖስቶ ነበር ቲክታክ ላይ። ቅመምዬ መታለች። የምር በጣም ታምራላችሁ። ፏ ዘነጥነጥ ብላ ነካ ነካ አርጌ ነካ ነካ። ፍቅር እንደዚህ ነው የምር በጣም ነው የምታምሩት። ፍቅር እስከ መቃብር ያድርግላችሁ ጨረቃዎቻችን፣ ጥላቶቻችሁን በሩቅ ኢንሻአላህ። እና ሀይሚዬ ሊስቶር ሸር አድርጋለች ቲክታክ ላይ። የምር እኛ እኮ መልክ አንደኛ ነን፣ ብር ይስጠን፣ ብር ነው ያጣነው አለች። ቅኔው እኮ የሌለ ነው የምር። እና ብርም ከማንም በላይ ያለሽ የኛ ጀግና፣ እንዳንቺ ጠንካራ ሴት የለም ሀገሩ ላይ ማለት ነው። እና በጣም ነው ያማረባችሁ ሀይሚዬና ብሩኬ። ፍቅር እስከ መቃብር ሁልጊዜ እንደዚህ ዘነጥነጥ እያልሽ ኑሪልን። የምር ተናፍቀሽ ነበረ። ኢንሻአላህ ቀኑን እንደዚህ ጀምረዋለች። ደግሞ ፏፍሽ ብላችሁበት በኢትዮጵያ እንደምመጡ ተስፋ እናደርጋለን። የኛ ጨረቃዎች ቡቡዋ እኮ በጣም በስስት ነው የሚያየት። የምር ትለያላችሁ። እውነተኛ ፍቅር ከብዙ ፈተና ችግር በኋላ እንደዚህ ያምራል ማለት ነው። እና የዛሬው ውበት የሌለ ነው። ቅመምዬ የትናንትናው ድግስ ተስማምተሻል ማለት ነው። እና ኢንሻአላህ ደግሞ የእናንተንም ድግስ አላህ ያቀርብልን። ኢንሻአላህ ብሩኬ በቅርብ ቀለበት እንደምታደርግላት ተስፋ እናደርጋለን። አይዶን ነው ያኔ አሁንም ያንተው ናት፣ ግን አንዳንድ የማይመስለው ሰው ስላለ ቀለበት ብታደርግላት ድግስ ጥሩ ነበረ። ኢንሻአላህ ግን ለሁሉም ጊዜ ያለው ያው የፍቅር መተሳሰር የልብ መተሳሰር አለባቸው። እናንተ ግን ያው ለአንዳንድ ሰዎች መጠባበቂያ ቀለበትም አስፈላጊ ነው። ብሩኬ ሽምግልና ይቆይ ካላላችሁ ቀለበት ብታስርላት ባይነኝ ንግስትህም ማለት ነው። የምርችን ቆንጆ ፈሳት ለሁሉም ጥጉና ሲይዘውና ብቻ እንወዳችኋለን። ፍቅር እስከ መቃብር ያድርግላችሁ። ሀይሚዬና ብሩኬ መቼም አይለያዩም እያልን እዚህ ደርሰናል። አሁንም ወደፊትም ክፉን ነገር የሚለያይን ነገር አላህ የያዝላችሁ። የምር እንወዳችኋለን እኛ የሳቃችን ምንጮች። እና ቅመምዬ አንቺ በመጣሽ ሰዓት እኮ ፏፈሽ ነው የምንለው። ድካማችን ሁሉ ይጠፋን ነበር። ያው አሁን ሌላ አጀንዳ ገብቶ ትንሽ አወዛገባችሁን እንጂ የስራው ጸባይ ነው፣ ምንም ማድረግ አይቻልም። ብቻ ሰላም ሆኖልን እናንተ ፍቅር ደስታ ካላችሁ ሁሉም ነገር ይስተካከላል ኢንሻአላህ። እና መቼም ቢሆን መቼም ሀይሚዬ ብሩኬ አንድ ናቸው። አንዳንድ ሰዎች ሌላ ነገር የምታወሩ ፎቶ ምናምን ስትዘቀዝቁ ስትሳደቡ የነበራችሁ እንዴት ናችሁ? ደህና ናችሁ? ወላሂ አላህ ሲሰጠኝ አልሐምዱሊላህ። ስድብ ነገር ምንም አይመቸኝም ከድሮም በፊትም ጀምሮ ማለት ነው። እና የምር ስድብ ምን ጥቅም እንዳለው አይዶን ነው። እና ሀይሚዬና ብሩኬ አንድ ናቸው። መቼም ቢሆን መቼም አይለያዩም። ለስራ ነው እንጂ ሌላ ነገርም ቢመጣም እና አይዶን ተብዬዋ በቅርብ ከህይወታችሁ እንደምወጣለን ተስፋ እናደርጋለን። ብቻ ታምራላችሁ ሀይሚዬ ብሩኬ። እንደዚህ ፏፈሽ እያልሽ ዝንጥ እያልሽ ጥላቶችሽን ርር ድብን አድርጌ የምን ማለቃቀስ ማዘን ነው የምር ሀዘንን ጭንቀትን በሩቅ ብለናል። ሀይሚዬ የቡቡዋ ንግስት ሁልጊዜ ፏፈሽ ዝንጥ በይልን ኢንሻአላህ። አላህ ክፉን ነገር አስጨናቂን ነገር በሩቅ ያድርግልን ያድርግላችሁ። እና ቅመምዬ ከልቧ ደስተኛና ከልቧ የሆነውን ነገር እንትን ስትይ የምር ውበቷ ራሱ የሌላ ነው የሚሆነው። የምር ነው የምላችሁ። እና ሀይሚዬ በጣም ነው የምታምሩ የኛ ውብ የኛ ንግስት የቡቡዋ ጀግና ሚስት። ኢንሻአላህ ደግሞ ተጋብታችሁ ወልዳችሁ ያሳየም ማለት ነው። ኢንሻአላህ በቅርብ ቡቡ ካንቺ ልጅ እንደሚኖረው ተስፋ እናደርጋለን። እርግዝናው እውነት ከሆነ ማለት ነው ኢንሻአላህ። ብቻ እንወዳችኋለን፣ አይለያችሁ። ሁልጊዜ ፏፈሽ በሉልን፣ ሁልጊዜ በፍቅር ኑሩልን ሀይሚዬና ብሩኬ። እና ውድ ቤተሰቦች ለቤት አዲስ ከሆናችሁ
በድጋሜ ሰብስክራይብ አድርጉ፣ ላይክ አድርጉት በቅንነት ማለት ነው። ለሁላችንም አላህ ቀልብ ይስጠን። የምንኖረው እኛ የሚያወራው የሚኖሩልን ሌላ እና ስለ ሰው ህይወት ገብተን መፈትፈት አላህ ሙስተዓን ልባችንን ይመልስልን። አንዳንድ ሰዎች ማለት ነው በሰው ህይወት የሚገቡት መጀመሪያ ስለ ራሳችንን እንወቅ። እኛ የት ነን? የእኛስ ህይወት ምንድን ላይ ነው ብለን ማለት ነው ሀቂቃ እና ብቻ ከባድ ነው። ስለ ሰው የማይነበብ መጽሐፍ ማለት ሰው ማለት ነው። ብቻ አላህ ቅንብቻ ያድርገን። ሁላችንንም ቅልብ ይስጠን። ቅንነት ለራስ ነው። እኛ መልካምና ቅኖች ከሆን እንደዚህ ተወዳጅ እንሆናለን። መወለድ ቋንቋ ነው። ሃይማኖት አይገድብ፣ ምን አይገድብ። ሁሉም ሴት ወንዱ ጨረቃዎች ይላልና ቅንና ጥሩ ስለሆኑ ነው ሀቂቃ። አላህ ቅልብ ይስጠን ለሁላችንም። እወዳችኋለሁ ውድ ቤተሰቦቼ። ኢንሻአላህ ጨረቃዋ ፏፈሽ ብላለች። ቀብራራዋ ጋር ማለት ነው። አይለያችሁ። ሁልጊዜ እንደዚህ ደመቅ ፏፈሽ በይልኝ ሀይሚዬዋ። ኢንሻአላህ ደግሞ በዩቲዩብ ፏፈሽ ብለሽ በደስታ እንደምመጭ ተስፋ እናደርጋለን። እና ብቻ አላህ ከክፉ ነገር ከድንገት አደጋ ይጠብቀን ውድ ቤተሰቦቼ። የማኒላ ሀገራችንን ሰላም ያደርግልን። ሁላችንንም ስደት ላይ ያለነውን አላህ ከክፉ ነገር ጠብቆ ለሀገራችን በሰላም በጤና ያብቃን። እወዳችኋለሁ ቤተሰቦቼ። የማኒላ ሰላም አለይኩም።